ጥሩ ነገር ስላሰብሽልኝ አመሰግናለሁ። ቅድም ምንም ሳታረጊ ልጄን ገደልሻት ብዬ ጮህኩሽ። አንቺ ግን ሁሉም ነገር ረስተሽዋል። እኔን ሁላ እየተንከባከብሽ ነው። ምን አይነት ሰው ነሽ ግን? ሰላም ሰላም፣ ጤና እንዴት ናችሁ? እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ዛሬ እየላችሁ የመጣሁት እንግዲህ ክፍል 65 ነው ወይ 66 ነው። እንደዚህ ነው እየላችሁ የመጣሁት። ይህንን ቪዲዮ በላይክ እና በሼር ብትገቡ በጣም ደስ ይለኛል። እንግዲህ ዛሬ እየላችሁ እኔ ቪዲዮ ታየም አልታየም መሻረቱን መፖሰቱን አላቆምም። እንግዲህ ዛሬ እየላችሁ የመጣሁት በጣም መርጥዬ የሆነ ድራማ፣ በጣም የተለያየ ነገር ስደት ላይ ያሉትና ስደት ላይ የሌሉትም ምርጥ ድራማ ነበረ። ግን ብዙም በራሳቸው ቤትም ብዙም እየታየለውም ቢኖርም እንደ አገማቸው እየመከሩ ነው። ይበቃቸዋል ብዬ ነው የማምነው። ወደ ገደሉ ቪዲዮ ስንሄድ እንግዲህ ዳግምና ቢሌን በጣም እንግዲህ ጥሩ ላይፍ እየወጡም ጥሩ ላይፍ ከእንግዲህ በኋላ አንቺ ሚስቴ ነሽ ባሌ ነህ እየተባባሉ በጣም እያሾፉ እንግዲህ መዝናናት ሳይሆን እንደዚሁ እየተገናኙ ነው። አንዳንድ ነገርም እያወሩ ነው። ቢሌንም አንዳንድ ነገሮችን ቀልዶቿን እየቀጠለች ነው ማለት ነው። እንግዲህ ትንሽ ቢሆን እንደ አቅማቸው ቢሆንም እንግዲህ ቀልድ የሰፈር ውስጥ ሽርሽር እያሉ ሰፈር ውስጥ ቀልዳቸውን እየቀጠሉ ነው። የዳግም ጓደኛም እንግዲህ ዛሬ ስልኩን ተቀብሎ ዳግምን እኔ ስልክ መደወል እፈልጋለሁና ስልክ መደወል ስለምፈልግ እንግዲህ አንተ ደግሞ ስልክ ቁጥርህን አምጣ ብዬ ዳግምን ከምጠይቀው ከቢሌን ጋራ አንዳንድ ነገር የቢሌን ስልክ የሳሚ ስልክ ቢሌን ላይ ስላለ ሳሚን ለማግኘት ነው። ከቢሌን ስልክ ወስጄ ስልክ ደውዬ እያነጋገርኩት በሚል ሁኔታ ሳሚን አነጋግሮ እንግዲህ ወደ እነ ቢሌን ጋር ወደዚህ ልመለስል እንግዲህ ይሄ ልጅ የት ነው የሄደው? ምንድነው የሱ ችግር ብሎ ሲጠይቅ ነበረ። ስለዚህ እንግዲህ እሱ ወጣ ብሎ ነው የሚመጣው። ምንም ችግር የለበትም እኮ ምንድነው? አሁን እኔ የሱን ችግር አስጠንቅቄ ስለማቅ ማንጋ ደርሶ እንደመጣ ማንጋ እንዳልደረሰ እኔ በደንብ ስለማቅ ምንም ችግር የለውምና አብረን እንከታተላለንና ነይ ሲላት ነበረ። እንግዲህ በመካከሉ ቃልዬና የቢሌን እናት ቃልዬና ማነች ሰላሚና ሐረግ በጣም የሆነ ችግር በቃልዬ ሰበብ ስላጋጠማቸው እየተሯሯጡ ነበረ። ነገር ግን ቃልዬ ፌንት ነቅላ በጣም ልጄ ምን ሆነሽ ነው? እኔ በቁም ነገር ያሳደግኳት ልጄ በጣም እየተጨናነኩ ያሳደግኳት ልጄ ምንድነው የሆነችው? እያለች እንግዲህ ቃሉን በጣም ቃሉ ፌንት ስትነቅል ወይዘሮ ሐረግ ልጄ እያለች በጣም እየጨነቃትና በጣም እያለቀሰች ነበረ። ነገር ግን እሷ እንደዛ ስታለቅስ ማንም ሰው የሰማት የለም ነበረ። በጣም ነው እየተጨናነቀችው፣ በጣም ነው እያዘነችው፣ በጣም ነው እያለቀሰችው። ምንድነው እያደረኳት ልጄ እያለች ወይዘሮ ሐረግ እንግዲህ ስታለቅስ ነበረ። በመካከሉ እንግዲህ ውድ ተመልካች በመካከሉ ወይዘሮ ሐረግ በጣም ከአቅሟ በላይ ጭንቀቷ ሲሆን ስትጮ ወይዘሮ ሰላሚና ሰማች። ወይኔ ወይዘሮ ሐረግ ምን ሆና ነው እንደዚህ የምታለቅሰው? የሷ ችግር ምንድነው ያጋጠማት ብላ
አሟት ተኝቷ ነበረ። ከእንቅልፏ ስትነሳ እንግዲህ ቤቱ በጣም እየተጫጫሁ ነው። ወይኔ ወይዘሮ አረግ ዛሬ ምን አጋጥሟት ነው እንደዚህ የምትጫጫኸው ስትል ነበረ። እንግዲህ በመካከሉ ወይዘሮ አረግ ደረሰችባት። ቃልዬ በጣም ፌንት ነቀለች። ምንም ልትሰማትም አልቻለችም። የማንንም ንግግር ልትሰማ አልቻለችም ቃልዬ። ነገር ግን ቃልዬ ምንም አትሰማም። በመካከሉ ወይዘሮ ሰላሚና እየሮጠች ስትመጣ ወይኔ ልጄን ምን አረግሻት? እኔ ልጄን እኮ በጣም ነው የምጮሁበት። ከእንግዲህ በኋላስ የምጮሁበት ሰው የለም መመስ አላገኝም። ለምንድን ነው ልጄ እንደዚህ የሆነችው? ያንቺ ችግር ምንድን ነው? አንቺ ልጄን ምንድን ነው እያረግሻት? በሚል ሁኔታ እንግዲህ በጣም እየተጫጫሁ ነው ውድ ተመልካቾቼ። ስለዚህ እንግዲህ ወይዘሮ ሰላሚና ደግሞ እዚህ ጋር የገረመችኝ ከእንግዲህ በኋላ የምጮሁበት ሰው አላገኝም፣ ከእንግዲህ በኋላ የምጮህበት ነገር በፍጹም አላገኝም እያለች ነው ማለት ነው ውድ ተመልካች። ነገሮቹ በጣም ከባድ እየሆኑና ነገሮቹ ግን በጣም እየከበዷት ስለሆነ ወይዘሮ አረግም ልጄን ከመጀመሪያውንም በጣም እየጮኩባት ስለሆነ እኔ የጨቀጨኳት እየመሰለኝ የሚባል አባባል ነው ወይዘሮ ሰላሜናም በውስጧ ያለው። ምክንያቱም በሰላም በቃልዬ በጣም ውጣ ውረድ እያየች ስለሆነ ቃልዬ አንዴ ልጅሽ ነች አንዴ ልጅሽ አይደለችም እያሏት እንግዲህ ወይዘሮ ሰላሜናም በሷ ህይወት ውስጥ በጣም በቃልዬ ህይወት ውስጥ በቃልዬ ህይወትና በሰላሜና ህይወት ውስጥ በጣም ብዙ ነገሮች ውጣ ውረድ ስላለ ሰላሜና አሁን በጣም እሷ ላይ ስለምትጮህ እሷ ላይ በጣም ስለምትናገር፣ ስለዚህ አሁን ቃልዬ የሆነ ነገር ስትሆን ከእንግዲህ በኋላ ከድንጋጤዋ ብዛት ከእንግዲህ በኋላ ማን ላይ ነው የምጮኸው በሚል ሁኔታ ነው እየተናገረችው ማለት ነው። እና እንግዲህ በጣም የሚገርምና በጣም የሚያሳዝን በመካከሉ እንግዲህ እሷ ታሸሏታል እና ምግብም እኔ እናንተ ቁጭ ብላችሁ እየተጫወታችሁ ሳሎን ቁጭ በሉ፣ እኔ ደግሞ ምግብ ሰርቼላችሁ አመጣለሁ። የሆነ ሰርቼ ሳመጣ አልጠጣም አንቺ እንዳትዪ ነው የምፈራው እንጂ ምግብ ላንቺ ሰርቼ ልምጣ ስትል እንግዲህ ወይዘሮ አረግ ስትናገር ነበረ። ወይዘሮ አረግ ወጣ ልትል ስትል ልክ ከበሩ ላይ ብሌን ገባ ስትል ነበረ። ብሌን ወደ ቤት ገባ ስትል ሳሚም ተገኝቶ ነበረ። ሳሚ እንግዲህ ሲገኝ ወይዘሮ አረግ ስለ ሳሚም አንዳንድ ነገሮች አስጠንቅቃ ስለምታውቅ ስለነ ቃሉና ስለነ ብሌን ስለነ ዳግም መቼም አብረው ስለሚሰሩ አንዳንድ ነገሮች በጣም ስለሚገባትና በጣም አንዳንድ ነገሮችን ስለምታውቅ፣ ነገር ግን እንግዲህ ነገሮችን በጣም ታምራለች። በጣም እንግዲህ እችን የመሰለች ልጅ ሳሚ እያለች እያለፈችው ነበረ። እሱም እንግዲህ የራሱን ስራ ስለሚያውቅ አፍንጫውን ደረቱን ነፍቶ አው እያለ ነው። እኔ በነገራችን ላይ ሳሚን ወደዋለሁ። በቃ የሆነ ወንደ ወንድ ነገር ነው አስተያየቱ፣ በቃ አነጋገሩ እንደ በቃ አለ አይደለ የሆነ እንደ ወንዶች ነገር ነው የሚመስለኝና ነገሮቹ እንግዲህ በጣም ለጊዜው ከበር ቢሆንም ሳሚም የራሱን ህይወት መምራት ይፈልጋል። ሳሚም እውነቱን ተናግሮ መገላገል ይፈልጋል። እነሱ ተሰብስበው እንግዲህ ቃልዬና
ወይዘሮ ሰላምና የራሳቸው የሆነ የግላቸው ምግብ ተሰርቶ እስከሚመጣላቸው ድረስ የግላቸው የሆነ ነገር እንዲህ እስከሚመጣላቸው ደረታቸውን ነፍቶ እነሱ ሊያወሩ ሲሉ ነው ብሌንና እንትና እየሮጡ የመጡት። ብሌንና ማነች እቺ ሳሚ እየሮጡ የመጡትና እንግዲህ ውድ ተመልካች በጣም ጥሩ ነገር እውነት ይሄንን ድራማ ብንከታተል እኔ ቻናሌ አላነሳለኝ ብሎ ነው እንጂ ሼር አላደርግ ብሎ ነው እንጂ በጣም ብዙ ነገሮች ከዚህ ድራማ ላይ ብዙ ነገሮች የምንማረው ይሆናል። እናንተም ላይክ እና ሰብስክራይብ እያደረጋችሁ ሌላ ወይ በጣም አሪፍ ጓደኛ